ኢትዮ ታርጌት Together we rise. አራት ኃያላን ሰዎች፣ አራት አጀንዳዎች፣ ግን ደግሞ አንዲት ሀገር ኢትዮጵያ ትርፍ የሚታፈስባቸውን እጅግ ሁነኛ ማዕድናትን ለማሻገር ዓለም አቀፉን የመርከብ እንቅስቃሴ ለማሳለጥ ትራምፕ የኤርትራ የባህር ዳርቻዎች ላይ አይናቸውን ጥለዋል። አስመራ ሆይ በማዕቀብ ስላነቅንሽ ይቅር በይን አይነት ጨዋታ የጀመሩት አሜሪካኖች እንኳን ክልከላ ኬላ አይገባሽም አይነት አባባይ ነጠላ ዜማ ለቀዋል። ኢማኑኤል ማክሮን በበኩላቸው ፈረንሳይ በጅቡቲ የጦር ሰፈር ላይ ያላት ተጠቃሚነት እንዳይታጎልና በምዕራብ አፍሪካ የደረሰባቸውን የቅቡልነት ችግር በምስራቅ አፍሪካ ለማካካስ የማይፈነቅሉት ድንጋይ የለም። እናም በአፍሪካ ቀንድ ቁልፍ፣ በኢትዮጵያ ጉዳይ ደግሞ ወሳኝ ሰው ሆነው ተከስተዋል። ኢትዮጵያንም ቁርጠኛ አጋር የሚል ማወደሻ አክለውላታል። ምንም እንኳ የፖለቲካ ውዳሴና አንካሴ አንድ ቢሆኑም ሲመች ጌጥ፣ ሲጎረብጥ ማጥቂያ። የመካከለኛ ምስራቁ መሐመድ ቢን ዛይድ አልናህያን ለተባበሩት አረብ ኤምሬትስ የንግድ እንቅስቃሴ አልጋ ለደህንነታቸው መከዳ የሆነች ኢትዮጵያን ይፈልጋሉ። አንድም በስጦታ ሌላም በኢንቨስትመንት ሻገር ሲልም በብድር ኢትዮጵያ መዳፋችን ውስጥ ገብታለች የሚሉት አረቦች ታዛዥ የሆነች ኢትዮጵያን ይፈልጋሉ። እንደ ብዙዎቹ ትችት በእነሱ ስሌት ያለ ጥቅም በነፃ የሚገኝ ምሳ የለም። በኢትዮጵያ መንፈስ አድገው በኢጣሊያ ወለድ ኤርትራዊ አስተሳሰብ የተቀረጹት ኢሳያስ አፈወርቂ ደግሞ ከ30 ዓመታት መገለል በኋላ ድንገት እንደ በረከት የዘነበላቸውን የቁርጥ ሰውነት ማዕረግ ለማስቀጠል ቆርጠው ተነስተዋል። ኢትዮጵያን ከመሰሎቻቸው የፖለቲካ ሸፍጠኞች ጋር በማበር የባህር በር የነጠቋት ሰው ሲያሻቸው ከግብፅ ይሞዳሞዳሉ፣ ሲፈልጉ ከሱዳን ይወዳጃሉ። አሁን ደግሞ አሜሪካን ጋር ጫጉላ ገብተዋል። ከነዚህ አጀንዳዎች መካከል ግን አንዳቸውም የኢትዮጵያን ሕዝብ ጥቅም አያስቀድሙም ቢባል ስህተት አይመስልም። በአንድ ሳምንት ልዩነት ውስጥ የተከሰቱት ሁኔታዎች በብዙ የቀጠናውን አሰላለፍ የማይገመት አድርገውታል። ቅጥ አምባሩ በጠፋውና እጅ በበዛበት የአፍሪካ ቀንድ ምን ሊከሰት እንደሚችል መገመት ቢከብድም ትናንት መዘውሩን የጨበጡት ዛሬ ተሳፋሪ ሆነዋል። በዝርዝር እንቃኘዋለን። ካይሮ ባለብዙ አቅጣጫ ቅንጅታዊ ከበባ ስትል ትጠራዋለች። ኢትዮጵያ ላይ የምትከተለውን ስትራቴጂ ወታደራዊ ልሂቃንና የፖለቲካ ተንታኞች ደግሞ መልቲ ፍሮንት ፕሮክሲ ኢንሰርክልመንት ይሉታል። የሱዳን ኃይል ሳፍ የምስራቃዊ ሱዳኖችን ከሰላንና ገዳሪፍን ተንተርሶ ኢትዮጵያ ላይ በድንበር በኩል ጥቃት እንዲሰነዝር ተልዕኮ ተሰጥቶታል። ከማዕከላዊ መንግስቱ ጋር የማይታረቅ ፍጥጫ ውስጥ የገባው ህወሓት በሰሜን በኩል ከኤርትራ ሰራዊት ጋር በመቀናጀት አዲስ ወታደራዊ ግፊት ያደርጋል ተብሎ ሲጠበቅ ነበር። ግብጽ ደግሞ በባህርና በአየር የሎጂስቲክስ እና የዲፕሎማሲ ደጀን ትሆናለች። ነገር ግን ከዋሽንግተን የወጣው ይፋዊ መግለጫ የካይሮውን እቅድ ገና ሳይጀመር አጨናገፈው። መሰረት አፍሪካዎቹ ፕሬስ ኤጀንሲ እና ቢዝነስ ኢንሳይደር እንደዘገቡት አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ የጣለችውን የጦር መሳሪያ ማዕቀብ ማንሳቷን ይፋ አደረገች። የጨዋታ ሜዳው ተመሳሳይ ቢሆንም ያጨዋወት ስልቱ ተቀየረ። ሐሙስ ግንቦት 6 ቀን 2018 ዓ.ም በአሜሪካ ውጭ ጉዳይ መስሪያ ቤት የመከላከያ ንግድ ቁጥጥር ዳይሬክቶሬት ይፋ ያደረገው ዜና ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ መሰረት ክልከላ ከተጣለባቸው ሀገራት ዝርዝር ውስጥ መሰረዟን አረጋግጧል። ወታደራዊ ትጥቆችን ከሩሲያ፣ ቱርክ፣ ከተባበሩት አረብ ኤምሬትስና አዘርባይጃንን ከመሳሰሉ ሀገራት የማስገባት ጫና ውስጥ ወድቃ ለነበረችው ኢትዮጵያ ውሳኔው በብዙ መልኩ በበጎነት ይታያል። በተለይም ከሁለት አስርት ዓመታት በላይ ኤርትራ ላይ የጫነችውን ማዕቀብ ለማንሳት ጫፍ የደረሰችው አሜሪካ ኢትዮጵያን አስመልክቶ ያሳለፈችው ውሳኔ አጋጣሚ ሳይሆን የተጠናበት ይመስላል። አሜሪካ ትቅደም በሚል መሪ ሐሳብ ወደ ስልጣን የተመለሱት ትራምፕ ሲበዛ የራሳቸውን ሲከተል የአሜሪካንን ቀዳሚነት ለማረጋገጥ ለቴክኖሎጂዎችና ለኤሌክትሪክ ተሽከርካሪዎች እጅግ ወሳኝ የሆኑትን ማዕድናት በአስተማማኝ መጠን ማግኘት ትልቁ አጀንዳቸው ነው። ያልተነካ የወርቅ የመዳብና የዚንክ ክምችት ያላት የአረብ ኑቢያ ጋሻ በሚባለውና በማዕድን እጅግ በበለጸገው የመሬት ንጣፍ ላይ የምትገኘው ኤርትራ ደግሞ ለፍላጎታቸው ተፈላጊ ሆናለች። ጥናቶች እንደሚያረጋግጡት በቢሻ ዛራና አስመራ የማዕድን ማውጫ ፕሮጀክቶች ብቻ በዓመት ከዚንክ ምርት እስከ $300 ሚሊዮን፣ ከመዳብ እስከ ግማሽ ቢሊዮን ዶላር፣ ከወርቅና ከብር እስከ $1.2 ቢሊዮን የማግኘት አቅም አላት። ለዓለም አቀፉ የግብርና ምርት
እጅግ ወሳኝ የሆነውን ማዳበሪያ ለማምረት የሚያገለግለው የዓለማችን ትልቁና ጥራት ያለውን የፖታሽ ክምችትም በጉያዋ ይዛለች። ቻይና ከምትቋምጥለት፣ ራሻ ቀልብ ካጣችለት የሀብት ገበታ አሜሪካ መቋደስ ሳይሆን ጠቅልሎ መዋጥ ትኩረቷ ነው። እስከ ዛሬ ድረስ በእነዚህ ማዕድን ማውጫዎች ላይ በብዛት እጃቸውን አስገብተው የቆዩት የቻይና መንግስታዊ ኩባንያዎች ነበሩ። አሁን ግን አሜሪካ እጅሽን ሰብስቢ እጄን ላስገባበት የሚል መልእክት ለቻይና አስተላልፋለች። በእርግጥም የኤሌክትሪክ ተሽከርካሪዎችንና የጦር መሳሪያ ቴክኖሎጂዎችን ለማምረት ወሳኝ የሆኑት መዳብና ዚንክ በስፋት የሚገኙበትን የኤርትራ ምድር እስካሁንም ለቻይና አሳልፈው መስጠታቸው ትራምፕን አስቆጭቷቸዋል። በዚያ ላይ የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ አናግቶታል፣ የጸጥታ ቀውሱን አባብሶታል፣ የዓለም የንግድ መርከቦችን እንቅስቃሴ ክፉኛ አውኮታል። እናም አሜሪካ የክፉ ቀን ማምለጫ አማራጭ ያስፈልጋታል። ለዚህ ደግሞ ከኤርትራ የተሻለ የለም። የኤርትራን 1200 ኪሎ ሜትር የባህር ዳርቻ በማካለል የአሰብና ምጽዋ ወደቦችን ተጠቅማ የቀይ ባህርን መተላለፊያ መቆጣጠር። በቃ እነዚህ የጥቅም እውነታዎች ብቻ አሜሪካ በኤርትራ ላይ የነበራትን አቋም እንድትቀይር አድርገዋታል። ጥቅሟ እስከተከበረ ድረስ የሰብአዊ መብት ጥሰት፣ የዴሞክራሲ ልምምድ መታፈን፣ ቀጠናዊ አለመረጋጋትን መፍጠር ገለመሌ ይሉት ታፔላ ወደ ቅርጫት ተወርሮ በአዲስ ማሊያ ከኤርትራ ጋር ተሰልፋለች። አዲሱ የአሜሪካና የኤርትራ ጫጉላ በአፍሪካ ቀንድ ሰላምና የፖለቲካ ሚዛን ላይ የሚያስነሳው አቧራ ግን ብዙዎችን በሁለት ተቃራኒ ዋልታዎች ላይ እንዲቆሙ አድርጓቸዋል፣ በተስፋና ስጋት። ህወሓት በማዕከላዊ መንግስቱ የሚደገፈውን የጄኔራል ታደሰ ወረደን አስተዳደር በማፍረስ ዳግም ስልጣኑን ከተቆጣጠረ ዶክተር ደብረጽዮንንም በኃላፊነት ከሾመ ገና ወር አልሞላውም። በውስጣዊ አደረጃጀት፣ በኃይል አሰላለፍና በፖለቲካዊ ርዕዮት ስንጥቃት ውስጥ ለገባው ህወሓት አሜሪካ የጦር መሳሪያ ማዕቀቧን ከኢትዮጵያ ላይ ማንሳቷ የሱናሚ ያህል አስደንጋጭና አደገኛ ነው። በተለይ በአሜሪካ እጅጉን ለሚታመነው ህወሓት ውሳኔው አስፈሪ ቢሆንበት አይገርምም። ህወሓት የኢትዮጵያ ፖለቲካ ዘዋሪ ሳለ ከአሜሪካ ጋር የነበረውን ዲፕሎማሲያዊ ቅርበት ሲፈልግ እንደ ማቀፊያ፣ ሲያሰኘው እንደ ማጥፊያ ሲጠቀምበት ቆይቷል። አሁን ግን አሜሪካ ለፌዴራል መንግስቱ የጦር መሳሪያ ግዢ መፍቀዷ በዓለም አቀፍ ደረጃ የሚያገኘውን የዲፕሎማሲ ዋስትና ያሳጠዋል የሚሉ አስተያየቶች ይደመጣሉ። በውስጥ መከፋፈል ለሚተራመሰው ለመንግስት ሰራተኞች የሁለት ወር ደሞዛቸውን ለመክፈል እንደማይችል ሰርኩላር ያስተላልፈው ህወሓት ከሁሉም በባሰው የአጋር አልባነት ችግር የህልውና ስጋት ውስጥ እንዳይወድቅ ተሰግቷል። እንዲህ አይነቱን የህወሓት ዕጣ ፈንታ ስትራቴጂክ አይዞሌሽን ወይም ስልታዊ ባይተዋርነት ይሉታል የዘርፉ ባለሙያዎች። በአጠቃላይ አሜሪካ የጣለቻቸውን ማዕቀቦች ከአዲስ አበባም ሆነ ከአስመራ ላይ ማንሳቷ ሁለት ጎራዎችን ፈጥሯል፣ የተጠቃሚና የተጎጂ። ኤርትራና ኢትዮጵያ በአንጻራዊነት ተጠቃሚ ናቸው የሚሉ አስተያየት ሰጪዎች ግብፅን፣ ህወሓትንና የሱዳን መንግስትን በተጎጂነት ፈርጀዋቸዋል። ተንታኞች የጦር መሳሪያ እገዳው መነሳቱ ለአዲስ አበባ ትልቅ ወታደራዊና ዲፕሎማሲያዊ ድል መሆኑን አበክረው ይጠቅሳሉ። ዘመናዊ የአሜሪካ የጦር መሳሪያዎችን፣ የሳይበር ደህንነትና የሳተላይት መረጃዎችን በህጋዊ መንገድ ስለምትሸምት በሀገር ውስጥ ያሉትን የጸጥታ ችግሮች የመቆጣጠር፣ የውጭ ስጋቶችን የመግታትና ፋታ የመግዛት አቅሟን እንደሚያሳድገው ይዘረዝራሉ። ውሳኔው ኢትዮጵያ በቀጠናው የደህንነትና የስትራቴጂክ ጉዳዮች ላይ ያላትን ሁነኛ አጋርነት የሚያሳይ ነው እስከ ማለት የሚደርሱም አልጠፉ። ይሁን እንጂ አሜሪካ በአንድ ኪስ ስትሞላልህ ከሶስት ኪስህ እንድትሰጣት ትፈልጋለች ይላሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን። ኢትዮጵያ በማዕቀብ ወቅት ፊቷን ወደ ሩሲያ፣ ቱርክ፣ አረብ ኤምሬትስ እና አዘርባይጃን አዙራ ቆይታለች። በተለይ ከሩሲያና ከቻይና ጋር የነበራት ወታደራዊና የኢኮኖሚ ትስስር እያደገ መጥቶ ነበር። አሜሪካ ማዕቀቡን ያነሳችው ኢትዮጵያ ወታደራዊ ጥገኝነቷን ከሞስኮና ቤጂንግ ላይ ቀንሳ ሙሉ በሙሉ በምዕራባውያን የጦር መሳሪያና ቴክኖሎጂ ሰንሰለት ስር እንድትወድቅ ለማድረግ ነው የሚል ቀዳሚ መከራከሪያ ይነሳል። በሂደትም የኢትዮጵያን ወታደራዊ መዋቅር በመቆጣጠር ኢትዮጵያ ከአሜሪካ ፍላጎት ውጭ እንዳትንቀሳቀስ ቀይዶ የመያዝ ስልት ነው በማለት ይተነትናሉ። በሁለተኛ ተጠቃሚነት ስሟ የተነሳው ኤርትራ ነች። ከዓመታት የኢኮኖሚና የዲፕሎማሲ ማዕቀብ በኋላ አስመራ የነጻነት ባይሆንም የእፎይታ ትንፋሽ ተንፍሳለች። አሜሪካ ማዕቀቡን ለማንሳት ፍላጎት ማሳየቷ ኤርትራ ከምዕራባውያን ጋር ያላትን ግንኙነት እንድታድስና በራሷ መንገድ እንድትንቀሳቀስ ያደርጋታል። የግብፅ ወይም የሌሎች ቀጠናዊ ኃይሎች መጠቀሚያ መሆን ሳያስፈልጋት በቀጥታ ከአሜሪካ ጋር የጥቅም ድርድር የማድረግ አቅሟን ታሳድጋለች። ግን የአረብ ሊግ ሀገራት ታዛቢ መሆኗ በምዕራባውያኑ ፍላጎትና በመካከለኛው ምስራቅ ሀገራት አቅጣጫ መሃል መዋለልን ሊያስከትልባት ይችላል የሚል ስጋት አለ። ተጎጂዎቹን እንጥቀስ። ግብፅ
አሜሪካ በኢትዮጵያና ኤርትራ ላይ የተከተለችው አቋም ግብጽ ኢትዮጵያ ላይ ከምታራምደው የከበባ ስትራቴጂ ፍጹም ተቃራኒ ነው። በሰሜን ምስራቅ በኩል የሱዳንን መንግስት፣ በሰሜን ኤርትራንና ህወሓትን ተጠቅማ ኢትዮጵያ ላይ ትርምስ መፍጠር ትፈልጋለች ተብላ ለምትከሰሰው ግብጽ የአሜሪካ ውሳኔ ዱብዳ ቢሆንባት አይገርምም። ኢትዮጵያ በወታደራዊና በዲፕሎማሲ በኩል የበላይነቱን ስትይዝ፣ ካይሮ በግድቡ የውሃ ሞላል ዙሪያ ያላት የመደራደሪያና የማስገደድ አቅም በእጅጉ ይዳከማል። ያም ሆኖ ግብጽ በቀላሉ አርፋ የምትቀመጥ አይደለችም። አሉኝ የምትላቸውን የመጫወቻ ካርታዎች ከመምዘዝ አትመለስም። ሐምዛ ሄንዳዊ ዘ ናሽናል ላይ እንዳሰፈረው የግብጽ የውጭ ጉዳይ ሚኒስትር ባድል አብደላቲና የትራንስፖርት ሚኒስትር ካሚል አልወዚር ቅዳሜ ዕለት ወደ ኤርትራ ተጉዘው ከፕሬዚዳንት ኢሳያስ አፈወርቂና ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር በተናጠል ተገናኝተው መወያየታቸውን ዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የኢኮኖሚና የንግድ ትስስር ለማጠናከር የሚል ሽፋን ይሰጠው እንጂ ኢትዮጵያን ከቀጠናው ለመነጠል የተደረገ ውይይት መሆኑን ሄንዳዊ በገደምዳማው ጠቁሟል። በጄኔራል አልቡርሃን የሚመራው የሱዳን ወታደራዊ ኃይል ከኤርትራና ህወሓት ጋር አዲስ ግንባር በመፍጠር ወይም የድንበር አካባቢዎችን ለራሱ መጠቀሚያ ለማድረግ የነበረው ፍላጎት አደጋ ላይ መውደቁም ተመላክቷል። ከአሜሪካ ቀለበት ወጣ ስንል ፈረንሳይን እናገኛታለን። ፈረንሳይ መሪዋን ጨምሮ ባለስልጣናቷ አዲስ አበባን ደጋግመው መጎብኘታቸው በኢትዮጵያ ላይ ያላት ፍላጎት በጉልህ ያሳያል። ፈረንሳይ ኢትዮጵያን በብዙ የምትፈልጋት ለጅቡቲ ስትል ነው። ፈረንሳይ በጅቡቲ ያቋቋመችው የጦር ሰፈርም ሆነ የግዛት ተጠቃሚነቷን እንዳይታጎል በአካባቢው ግዙፍ ወታደራዊና ህዝባዊ አቅም ካላት ከኢትዮጵያ ጋር መጠጋትን እንደ ዋነኛ የኃይል ሚዛን ማስጠበቂያ ታደርገዋለች። ይህን የተረዱት ማክሮን ከኢትዮጵያ ጋር የኢኮኖሚ ትብብር መፈራረም ብቻ ሳይሆን የ54.6 ሚሊዮን ዩሮ የብድር ስምምነት አጽድቃለች። ፈረንሳይ በምዕራብ አፍሪካ እንደ ማሊ፣ ኒጀርና ቡርኪና ፋሶ ባሉ ሀገራት የነበራትን ወታደራዊና ፖለቲካዊ ተጽዕኖ ሙሉ በሙሉ በሚባል ደረጃ አጥታለች። ወይም በሩሲያ የሚታገዙት ዋግነር አፍሪካ ኮርፕስ ከጨዋታ ውጭ አድርገዋታል። ማክሮን ሀገራቸው በምዕራብ አፍሪካ የደረሰባትን ሽንፈትና መገለል በምስራቅ አፍሪካ ለማካካስ ትኩረት ማድረጋቸው የቅቡልነት ማጣታቸው ውጤት ነው። ሩሲያ በሱዳንና በቀይ ባህር ዳርቻ ላይ ይዞታ ለመፍጠር የምታደርገውን ጥረት፣ ቻይና በኤርትራና በጅቡቲ የገነባቸውን የኢኮኖሚ የበላይነት ለመቋቋም ፈረንሳይ የኢትዮጵያን በር ማንኳኳት ብቸኛ አማራጯ ሆኗል። ለኢትዮጵያ የቢሊዮን ዶላሮችን ስጦታ በማርከፍከፍ ቸርነቷን ያሳየችው፣ ማዕከላዊ ባንክን የሚደግፍ ተቀማጭ ገንዘብ በመለገስ አለሁሽ ባይነቷን ያረጋገጠችው፣ በሪል ስቴት ኢንቨስትመንትና ወታደራዊ ድጋፎች ስም ከፍተኛ ገንዘብ የምታፈሰው ዩናይትድ አረብ ኤምሬትስም ሌላው በኢትዮጵያና በአፍሪካ ቀንድ ፖለቲካ እጃቸውን አስረዝመዋል ከሚባሉት ሀገራት ዋነኛዋና ቀዳሚዋ ናት። የቆዳ ስፋቷ አነስተኛ፣ አብዛኛው መሬቷ በረሃማ የሆነው የተባበሩት አረብ ኤምሬትስ የወደፊት ህልውናዋን እውን ለማድረግ የምግብ ዋስትናዋን ጉዳይ ማረጋገጥ አለባት። ለዚህ ደግሞ ሰፊና ለም መሬት እንዲሁም የተትረፈረፈ የውሃ ሀብት ያላትን ኢትዮጵያን እንደ ዋነኛ የግብርና ምርት ምንጭ ትመለከታታለች። በተጨማሪ አረቦቹ በዱባይ ዲፒ ወርልድ በኩል የዓለምን የባህር ላይ ንግድ ለመቆጣጠር የጀመሩትን ጉዞ ለማሳካት 130 ሚሊዮን ህዝብ ያላትንና በቀጠናው ትልቅ የገበያ መዳረሻ የሆነችውን ኢትዮጵያን በኢኮኖሚ መዳፋቸው ስር ማድረግ ይፈልጋሉ። በርካታ የፖለቲካ ተንታኞች የኤምሬትስን ቸርነት በጥርጣሬ ያዩታል። ለኢትዮጵያ መጠነ ሰፊ የገንዘብ ስጦታ አበርክታለች። ለብሔራዊ ባንክ የ3 ቢሊዮን ዶላር ድጋፍ ስታደርግ 1 ቢሊዮን ዶላር ቀጥታ ተቀማጭ፣ 2 ቢሊዮን ዶላሩ ደግሞ በኢንቨስትመንት ስም የተሰጠ ነው። በምስራቅ አፍሪካ መሬት ቅርምት ውስጥ ገብታለች። በኮሪደር ልማት ስም ለበርካቶች መፈናቀል ምክንያት ሆናለች። በብድርና ልገሳ ስም ባህሏንና እምነቷን ከመጫን አልፋ አገራቱ ወደማይወጡበት ሄዳ አሮንቃ ውስጥ እየከተተቻቸው ነው የሚል ክስና ወቀሳ የሚሰማባት ዩናይትድ አረብ ኤምሬትስ ይህ እንቅስቃሴዋ ኢትዮጵያንም በጥገኝነት ሸምቀቆ ውስጥ ያስገባል በሚል ስጋታቸውን የሚሰነዝሩት ቀላል አይደሉም። በመጨረሻ በቀይ ባህር ሞገድ፣ በደንከል የባህር ንዳድ፣ በባብ አልማንደብ ሰርጥ፣ በዳህላክ የቃጠሎ ንፋስ መሃል የአፍሪካ ቀንድ አዲስ የታሪክ ምዕራፍ እየጻፈ ነው። 4 አያላን፣ 4 አጀንዳዎች፣ አንዲት ሀገር ኢትዮጵያ። ትራምፕ የኤርትራን ዳርቻዎች አልመው ጥቅማቸውን ለማስጠበቅ በጎሪጥ የሚተያዩትን 2 ሀገራት ወደ አንድ ጠርዝ ለመሳብ፣ ማክሮን በምዕራብ አፍሪካ የደረሰባቸውን ተቀባይነት የማጣት ችግር በምስራቅ አፍሪካ ለማካካስ የኢትዮጵያን በር ያንኳኳሉ። በባህረ ሰላጤው ማዶ ደግሞ መሐመድ ቢን ዛይድ ያለ ጥቅም ነፃ ምሳ የለም በሚለው ሰሌታቸው በብድርና በስጦታ ገመድ አዲስ አበባን በመዳፋቸው ስር ለማድረግ ይተጋሉ። አበሻም ያንጎራጉራል።
ማነው የሚያገባሽ ማነው የሚያጭሽ የኮንጎን ጦርነት ሳይመስል ደጅሽ ቸርን ሰንበት